የኔ ሰርግ እንደውም እዛ ነው መሆን ያለበት ብዬ አስባለሁ። የበላይ መንገሻ ሰርግ አሰብ ነው መሆን ያለበት። ለዛም ይመስለኛል እስካሁን ያላገባሁት። አንዳንድ ጊዜ በጣም ይገርመኛል። እስካሁን ለምንድን ነው ያላገባሁት? ምንም ይጎለኝ ነገር የለም። በቃ ምንም እግዚአብሔር ይመስገን። ለምክንያት ነው ለካስ ሁሉም ነገር። እኔ ሰርጌን ማደርገው አሰብ ላይ ነው። ትላንት እንደምታስታውሱት ኮሎኔል ፈንታሁን ሙሃባ ለመንግስት እጅ ሰጥተዋል። የሰላሙን ጥሪ ተቀብለው ማለት ነው። ሌሎችም ይመጣሉ። እጅግ በሚገርም ፍጥነት ሁሉም ይመጣሉ። ከዘመነ ካሴ ውጪ ሁሉም ይመጣል። ዘመነ ካሴ ግን እንደማይመጣ 100% ላረጋግጥላችሁ እችላለሁ። ለምን ካላችሁ ዘመነ ማለት ሻቢያ ማለት ነው። 4 ጎንደር ላይ በእጀባ የሚጓጓዙ ተሽከርካሪዎች ጭምር ከትላንት ጀምሮ ያለ አጀብ መንገዶች ተከፍተው በየአካባቢው ያሉ አምፀው የነበሩ አማጽያን ለመንግስት እጃቸውን ሰጥተው ሁሉ ነገር ኢትዮጵያ በምትፈልገው ሁናቴ እየሄደ ይገኛል። ትላንት በፎከረውና በደነፋው ሁናቴ ማለት ነው ከኢትዮጵያ ጋር 2 ሰዓት መጠማ ይችላል። ይሄን ነገር ይዞ ጠቅላይ ሚኒስትር አብይን መተቸት ይፈልጋል። ጠቅላይ ሚኒስትር አብይ እኮ የቢሊዮን ዶላር ፕሮጀክቶችን ነው የሚያንቀሳቅሱት። በየቀኑ ጠረጴዛቸው ላይ የሚከመረው ለፊርማ ጠዋት ሲገቡ ክምር ወረቀት የቢሊዮን ዶላር በጀቶች እሳቸው ሲፈርሙ ነው የሚውሉት። የሚከታተሉት ኢትዮጵያውያን ጥሬ ስጋ በሉ፣ ኢትዮጵያውያን ቅቤ ክትፎ ላይ ጨመሩ፣ ኢትዮጵያውያን እርጎ ጠጡ፣ ኢትዮጵያውያን አደጉ፣ ኮሪደር ልማት ሰሩ፣ በለጸገች፣ አባይ ተገደበ። አሁን ደግሞ ቀይ ባህር ሊመጡብን ነው። ይሄ ብቻ ነው የሻቢያ ስራ። ሁሉም ኤርትራውያን አዲስ አበባ ነው ሰርጋቸው የሚያደርጉት። ይሄን ታውቃለህ ኢሳያስ አፈወርቂ። የኔ ሀገር ኢትዮጵያ የአብይ አህመድ ኢትዮጵያ ውስጥ ነው። አንተ የገረፍክ የምታባራቸው ያንተ ዜጎች አዲስ አበባ መጥተው ነው ሰርጋቸው የሚያደርጉት። ስለ አቧራ አያወራም፣ ስለ ምጽዋ አቧራ አያወራም፣ ስለ አስመራ አያወራም። ትላንት ነው ከትላንት ወዲያ ነው አስመራ ውስጥ አንድ የትራፊክ መብራት ፖል ተተክሎ ፎቶግራፍ ሲነሱበት ውለዋል። እንግዲህ ተመልከቱ። ይሄ መሪ ነው፣ ይሄ ሀገር ነው። ስለ አሜሪካ፣ ስለ መካከለኛው ምስራቅ፣ ስለ አውሮፓ፣ ስለ ምስራቅ አፍሪካ በተለይም ስለ ኢትዮጵያ ሲተነትን ነው ያመሸው ሰውየው። ኢሳያስ የመጨረሻ የተንበቆበቀበት ጊዜ ነው አሁን፣ የመጨረሻ ማለት ነው። ኢሳያስ አፈወርቂ አሁን የናፈቃትን ጦርነት ማለት ነው ከ2 ቀን በላይ እኛ እናጫወታትም። እሷን እቺን ሰርግ ለኛ ለኢሳያስ ጦርነት ነች። ለኢሳያስ አፈወርቂ ጦርነት ነው፣ ለኛ ለኢትዮጵያውያን ደግሞ ሰርግ ነው። ሰርግ ዝንጥ ብለን ኢንጆይ እያደረግን ሽቷችንን እየነፋን የምንሄድበት ሰርግ እንደሆነ ነው የሚሰማኝ። የቀይ ባህር ጉዳይ፣ የአሰብ ጉዳይ፣ አሰብ ምን ሄደው ያ ሰርጋችንን ለማድረግ ነው። አልዋሻችሁ። ኢሳያስ ተስፋ ከመቁረጡ የተነሳ ስድብ የአንድ ሀገር መሪ የማይናገረው ነገር ሲናገር ነበር። ይሄ ሰውዬ እኮ እነ ቢል ክሊንተን የተቸ ሰውዬ እኮ ነው። ይሄ ሰውዬ እኮ እነ ሬገንን የተቸ ሰውዬ እኮ ነው። ይሄ ሰውዬ እኮ እነ ትላንትና የዛሬው ትራምፕና የትላንትናው ባይደንን ብቻ እኮ አይደለም እነ ኦባማን የተቸ ሰውዬ እኮ ነው። አይደለም ጠቅላይ ሚኒስትር አብይን አያችሁ፣ ባዶ ጭንቅላቱ የተራቆተ ሰውዬ። ግድ የለም ሙያ በልብ ነው። እቺ የተስፋ መቁረጥ ንግግር እንደሆነች በደንብ እናውቃታለን። በደንብ ነው የምናውቃት። ሶማሊያ፣ ሱዳን፣ ኤርትራ አሁን ሀገር ናቸው። ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያ ድምጽ ቤተሰቦች፣ በያላችሁበት ለእናንተና ለጠቅላላው ቤተሰቦቻችሁ የተሟላ ሰላምና ጤና እመኝላችኋለሁ። በላይ መንገሻ ነኝ ከእናት ሀገሬ ኢትዮጵያ አዲስ አበባ። ክቡራትና ክቡራን ኢትዮጵያውያን አዲስ አበባ ልማቱም ሰላሙም እንደቀጠለ ነው። ከአዲስ አበባ ባሻገር በክልል ከተሞች ልማቱ ቀጥሏል፣ እስከ ገጠር ኮሪደር ፕሮጀክት ድረስ ማለት ነው። ከዛ ባለፈ የሰላሙ ሁኔታ እጅግ አስቸጋሪ በሚባሉ ቦታዎች ጎንደር ላይ በእጀባ የሚጓጓዙ ተሽከርካሪዎች ጭምር ከትላንት ጀምሮ ያለ አጀብ መንገዶች ተከፍተው በየአካባቢው ያሉ አምፀው የነበሩ አማጽያን ለመንግስት እጃቸውን ሰጥተው ሁሉ ነገር ኢትዮጵያ በምትፈልገው ሁናቴ እየሄደ ይገኛል። ትላንት እንደምታስታውሱት ኮሎኔል ፈንታሁን ሙሃባ ለመንግስት እጅ ሰጥተዋል። የሰላሙን ጥሪ ተቀብለው ማለት ነው። ሌሎችም ይመጣሉ። እጅግ በሚገርም ፍጥነት ሁሉም ይመጣሉ።
ከዘመነ ካሴ ውጪ ሁሉም ይመጣል። ዘመነ ካሴ ግን እንደማይመጣ 100% ላረጋግጥላችሁ እችላለሁ። ለምን ካላችሁ ዘመነ ማለት ሻዕቢያ ማለት ነው። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን ትላንትና ኢሳያስ አፈወርቂ የሻዕቢያው መሪ ለመጨረሻ ጊዜ የሚሆን ንግግር ተናግሯል። ለአንዴና ለመጨረሻ ጊዜ አንድ ለእናቱ በሆነው በኤርትራ ቴሌቪዥን 2 ጋዜጠኞች ቁጭ ብለው የተሰጣቸውን ጥያቄ መልሰው ለኢሳያስ አፈወርቂ ሲጠይቁት ነበር። የተሰጣቸውን ጥያቄ ማለት ነው። ኢሳያስ እንግዲህ ስለ ሀገሩ ምንም አያወራ። ሻዕቢያ የሚባለው መንግስት ስለሚያስተዳድረው አካባቢ ውሃ የሌለበት፣ ማብራት የሌለበት፣ ጣሊያን ሲወጣ የነበረው ከተማ እንዳለ ተቀምጧል። ስለዛ አያወራም። በመርከብ ጄኔሬተር መብራት ስለሚንቀሳቀሱት ከተሞቹ አያወራም። ስለ አቧራ አያወራም። ስለ ምጽዋ አቧራ አያወራም። ስለ አስመራ አያወራም። ትላንት ነው ከትላንት ወዲያ ነው አስመራ ውስጥ አንድ የትራፊክ መብራት ፖል ተተክሎ ፎቶግራፍ ሲነሱበት ውለዋል። እንግዲህ ተመልከቱ። ይሄ መሪ ነው፣ ይሄ ሀገር ነው። ስለ አሜሪካ፣ ስለ መካከለኛው ምስራቅ፣ ስለ አውሮፓ፣ ስለ ምስራቅ አፍሪካ በተለይም ስለ ኢትዮጵያ ሲተነትን ነው ያመሸው ሰውየው። ይሄ ንግግሩ የመጨረሻ ነው። በነገራችን ላይ ኢሳያስ አፈወርቂ ከተናገራቸው ነገሮች መካከል አንዱ ስለ ስንፍና አውርቷል። ጠቅላይ ሚኒስትር አብይን ለመንካት ፈልጎ ነው። ብዙ ያወራቸው ነገሮች አሉ። ኢሳያስ የመጨረሻ የተንበቆበቀበት ጊዜ ነው። አሁን የመጨረሻ ማለት ነው። ስለሚያውቃት ነው። ምን ሊካሄድ እንደሚችል ስለሚያውቅ ትላንትና እንደፈለገ ሲለፈልፍ ነው ያመሸው። ሲለፈልፍ ስለሆነ ነው የምነግራችሁ። ስድብ በስድብ ነው ፕሮግራሙ ጠቅላላ የነበረው። ቃለ መጠይቁ የስድብ ጋጋታ ሲያቀርብ ነበር። ለምን ካላችሁ መጨረሻውን ስለሚያውቀው ነው። ጠቅላይ ሚኒስትር አብይ ምን እያካሄዱ እንደሆነ ስለሚያውቅ ነው። ኢሳያስ አፈወርቂ አይደለም ስለ ኢትዮጵያ፣ እውነቴን ነው የምነግራችሁ፣ ኤርትራው ስላለች ትንጥዬ ከተማ ስለ ዶንጎሎ የምትባላለች ትንጥዬ ስለ እሷ ማውራት የማይችል ሰው ነው። ምክንያቱም ምንም አልሰራም እዛ ሀገር ላይ። ይኸው ፕሬዚዳንት ከሆነ 30 ምናምን ዓመት አልፎታል፣ ከጫካ በፊትም ጭምር ማለት ነው። አንድ ወተር ፖይንት በአዲስ መልክ ያልገነባ ሰውዬ ነው። ስለ ኢትዮጵያ ስለ አሜሪካ ምናምን አሜሪካኖች በቃ አንሰማህም ብለውታል። በቃ አንሰማህም፣ ሻዕቢያን አንሰማህም ብለዋል፣ ያውቃል። ስለዚህ አውሮፓም አሜሪካም ያለው የሻዕቢያ ደጋፊ ትላንትና በቃ አብይ ነው የተናገረው፣ ኢሳያስ አብይን እንደዚህ ብሏል 4 ነጥቦች ብለው ሲያቀርቡ ነበር። ፈሪ ምናምን ሰነፍ ምናምን እያለ ነበር። ኢሳያስ ተስፋ ከመቁረጡ የተነሳ ስድብ፣ የአንድ ሀገር መሪ የማይናገረው ነገር ሲናገር ነበር። እኛ ሙያ በልብ ነው። ኢትዮጵያ ስትፈልግ ደግሞ ሁሉ ነገር በተግባር ታደርጋለች። የመጨረሻ ምንድነው ያለው ኢሳያስ? በቃ ውጊያ ከፈለጋችሁ ኑ እና ግጠሙን ነው ያለው። እኔ እጃ አይቻለሁ፣ ኤርትራን 5 ጊዜ እጃ አይቻለሁ። አይደለም ከኢትዮጵያ ጋር ልትዋጋ ይቅርና እኔ እንጃ እንደው እኔ በቃ አልናገርም፣ ምንም አልናገርም። ምክንያቱም ኢትዮጵያ ልትዋጋ የምችለው ሀገር ከሆነ ሀገር ጋር ነው። መጀመሪያ የሀገር ቅርጽ የሌለው ሀገር እኮ ነው ኤርትራ። ውሃ የለ፣ ማብራት የለ፣ ኤሌክትሪክ የለ፣ ምን የለ፣ አቧራ ሀገር። ምጽዋ ብትሄዱ አቧራ ቤቱ እላያችሁ ላይ የሚወርቅባችሁ ይመስላል። ድሮ ቱርኮች የሰሩት ቤት የፈራረሰ ሀገር ብለው እንደ ሀገር የሚቆም ሰውዬ ኢትዮጵያን ለመተቸት ስለ ጦርነት ኑና እንቅጠማችሁ ምናምን በጣም እርግጠኛ ሆኜ መናገር እችላለሁ። በጣም እርግጠኛ ሆኜ ልናገር። የሻዕቢያ ደጋፊዎች ታውቁታላችሁ። ኢሳያስ አፈወርቂ ትላንት በፎከረውና በደነፋው ሁናቴ ማለት ነው ከኢትዮጵያ ጋር 2 ሰዓት መቅጠም አይችልም። እደግመዋለሁ። ሻዕቢያ አሁን ካለው ከኢትዮጵያ መከላከያ ሰራዊት ከኢትዮጵያ ጋር ማለት ነው 2 ሰዓት ሙሉ 2 ሰዓት መዋጋት አይችልም። ምስክር ልስጥ ከፈለክ ባሬንቱና መንደፈራ ሰተት ብለን ኢንጆይ ያደረግን ገብተን አስመራ ልንገባ ስንል ነው ኮፊ አናን ለሊት ደውሎ ለመለስ ዜናዊ
እባካችሁ ኢሳያስ ደውሎ እያስቸገረኝ ነው አንድ አፍታ እንኳን እንደው ቆም ብሎ አስመራ አትግቡ ተብሎ በልመና ነው የኢትዮጵያ ወታደሮች አስመራ ገብተን ሻይ ካልጠጣን ብለው ሲያስቸግሩ መለስ ዜናዊ ነው ለምኖ ያስወጣ። እቺ በቀደማ ከሆነች የቅርብ ቀና ታሪክ ነች። የባድመዋ ጉዳይ ነች። ባሬንቱ ነበር የኢትዮጵያ መከላከያ ሰራዊት መንደፈራ ነበር። ይሄን በደንብ ያውቃል ኢሳያስ አፈወርቂ። አሁን ደግሞ ኢትዮጵያ ያለችበትን ወቅታዊ ሁኔታ በደንብ ነው የሚያውቀው ኢሳያስ። ኢትዮጵያ ያለችበትን ሁኔታ በደንብ ያውቃል። ምክንያቱም ስለ ሀገሩ አግሪካልቸር፣ ስለ መስኖ፣ ስለ ጤና ጣቢያ፣ ስለ ሆስፒታል ምንም አጀንዳ የለም እዛ ሀገር ላይ። አንዲት ማስታወሻ ይዘው ይሄ ጉዳይ ምን ደረሰ ብሎ የሚከታተሉት ነገር የለም። የሚከታተሉት ኢትዮጵያውያን ጥሬ ስጋ በሉ፣ ኢትዮጵያውያን ቅቤ ክትፎ ላይ ጨመሩ፣ ኢትዮጵያውያን እርጎ ጠጡ፣ ኢትዮጵያውያን አደጉ፣ ኮሪደር ልማት ሰሩ፣ በለጸገች፣ አባይ ተገደበ፣ አሁን ደግሞ ቀይ ባህር ሊመጡብን ነው። ይሄ ብቻ ነው የሻዕቢያ ስራ። 5 ጊዜ ሄጄ አይቻለሁ። ስለ እውነት ነው የምነግራችሁ። ድሮ ጣሊያን ሲወጣ ጥሎት የወጣው ሀገርና ከተማ ነው። በቃ ይሄን ሀገር ይዞ ጠቅላይ ሚኒስትር አብይን መተቸት ይፈልጋል። ጠቅላይ ሚኒስትር አብይ እኮ የቢሊዮን ዶላር ፕሮጀክቶችን ነው የሚያንቀሳቀሱት። በየቀኑ ጠረጴዛቸው ላይ የሚከመረው ለፊርማ ጠዋት ሲገቡ ክምር ወረቀት የቢሊዮን ዶላር በጀቶች እሳቸው ሲፈርሙ ነው የሚውሉት። ይሄ ምላስ ብቻ ምላስ፣ ያቺን ቁንጣ እንትን ለብሶ ሸበጡን አድርገው ምላስ። አሜሪካን የሚተች እኮ ነው አሜሪካኖችን። ይሄ ሰውዬ እኮ እነ ቢል ክሊንተን የተቸ ሰውዬ እኮ ነው። ይሄ ሰውዬ እኮ እነ ሬገንን የተቸ ሰውዬ እኮ ነው። ይሄ ሰውዬ እኮ እነ ትላንትና የዛሬው ትራምፕና የትላንትናው ባይደንን ብቻ እኮ አይደለም እነ ኦባማን የተቸ ሰውዬ እኮ ነው። አይደለም ጠቅላይ ሚኒስትር አብይን አያችሁ፣ ባዶ ጭንቅላቱ የተራቆተ ሰውዬ። ግድ የለም ሙያ በልብ ነው። እቺ የተስፋ መቁረጥ ንግግር እንደሆነች በደንብ እናውቃታለን። በደንብ ነው የምናውቃት። በደንብ የሻዕቢያ ደጋፊዎች የሆነ ካርቱን ቅብርጥሶ ምናምን የሰሩ ሼር እያደረጓት ነው። በነገራችን ላይ ሁሉም ኤርትራውያን አዲስ አበባ ነው ሰርጋቸው የሚያደርጉት። ይሄን ታውቃለህ ኢሳያስ አፈወርቂ። የኔ ሀገር ኢትዮጵያ የአብይ አህመድ ኢትዮጵያ ውስጥ ነው። አንተ የገረፍክ የምታባራቸው ያንተ ዜጎች አዲስ አበባ መጥተው ነው ሰርጋቸው የሚያደርጉት። እኔ በላይ መንገሻ ምስክር ነኝ። ዝም ብለን ቅዳሜና እሑድ እየዞርን ብናሳያችሁ በየሆቴሉ በየአዳራሹ ኢሳያስ ገርፎ ያባራቸው ኤርትራውያን ናቸው እዚህ አዲስ አበባ መጥተው ሰርጋቸው የሚያደርጉት። በማያሳዝን ሁኔታ እነሱም ይጽፋሉ ኢሳያስ እንደዚህ ያለ እያሉ። እንዲህ ነው አያችሁ፣ በደንብ አድርጎ ቀጥቅጦ በደንብ አድርጎ ጨምቆ አበጥሯቸው ልክ ያስገባቸው ስለሆኑ እየገረፋቸውም ዛሬም እሱ ጀግና ይላሉ። የእናንተ ጀግና ሊሆን ይችላል። እኛ ግን ኢትዮጵያውያን ማለት ነው መስራት ያለብንን ስራ እንደ ኢሳያስ እየወጣ የሚፎክር መሪ አይደለም ያለን። በተግባር እንደ ኢሳያስ ሳይሆን በተግባር ሰርቶ የሚያስመርቅ መሪ አለን እኛ ኢትዮጵያውያን። ይህን በደንብ አድርጋችሁ ታውቃላችሁ። ለሰርግ የምትመጡት አዲስ አበባ አይደለም? ታውቁታላችሁ። ኢሳያስ አፈወርቂ 0.00 ምናምን ዶላር በጀት አጽድቆ አያውቅም ለሀገሩ። አብይ ነው ሲፈርም የሚውለው። በዚህ 3 ዓመት አብይ ተአምር ሰርቷል። አሜሪካኖቹም ያውቃሉ፣ ጃፓኖቹም ያውቃሉ፣ ሁሉም ያውቃል። ኢሳያስ ግን የሚቆጥረው የኢትዮጵያን ፕሮጀክቶች ነው። ስንት ኪሎ ሜትር አስፓልት ተሰራ ኢትዮጵያ ውስጥ? ስንት ኪሎ ሜትር መስኖ ተሰራ ኢትዮጵያ ውስጥ? ስንት ሆስፒታል ገነቡ ይላል። በሺዎች የሚቆጠሩ ጤና ጣቢያዎች ያሉበት ሀገር፣ እጅግ በርካታ ሆስፒታሎች ያሉበት ሀገር። ምን ብዬ ልናገር ነው ስለዚህ ስለ ኢትዮጵያ መሰረተ ልማትና ስለ ኢትዮጵያ ሀብት፣ ስለ አቅም፣ በአጠቃላይ ስለ ቀይ ባህር መጠየቃችን ስንፍና ሆኖ ነው ለኢሳያስ የታየው ማለት ነው። የኢትዮጵያውያን ስንፍና አንተ ባልከው ሳይሆን ዓለም በሚገነዘበው ሁኔታ ማለት ነው በደንብ አድርገን ለዓለም ሕዝብ እናሳያለን። ለሻዕቢያ አይደለም እናሳየው። የኢትዮጵያ የባህር በር ጥያቄ የጠቅላይ ሚኒስትር አብይ ጥያቄ ብቻ አይደለም፣ የሁሉም የዚህ የሀገሩ ሕዝብ ጠቅላላ ጥያቄ ነው። ስለዚህ ይህን ጥያቄ በቅርቡ ተግባራዊ እናደርገዋለን። አያችሁ፣ የመጨረሻው ቃል ነው ለኢሳያስ አፈወርቂ ትላንትና ነው አንድ ለእናቱ በሆነ ቴሌቪዥን የተናገረው።
አንድ ለእናቱ በሆነች ቴሌቪዥን ጣቢያ አብይ እኮ የቢሊዮን ዶላር ፕሮጀክቶች ነው ሲነድፍ ሲያስመርቅ የሚውለው። ቁጭ ብሎ ሁለት ጋዜጠኛ ጠርቶ አብዛ እያለ አያወራም በየቀኑ። ወንድ የሆነ ልጅ ነው ገና አንድ ፍሬ ልጅ። ስለዚህ ኢሳያስ አፈወርቂ ችግር የለውም ኢንጆይ አድርግ። ኢትዮጵያ የምትፈልገውን ነገር ታደርጋለች። ሻቢያ ሁላችሁም ታውቃላችሁ፣ ሻቢያ ደጋፊዎች ታውቃላችሁ፣ ካይሮ ታውቃለች፣ ሌሎችም የእናንተ አጫፋሪዎች ጠቅላላ ያውቃሉ። የፈለጋችሁት ኢትዮጵያን መበተን ነበረ። ኢትዮጵያ አትበተንም። አሁን የአማራ ወጣቶች ነቅተው ሻቢያ ነው ለካስ ሲያባላ ነው የነበረው የሚለውን ነገር ተረድተው እየመጡ ነው። ወደ ቀይ ባህር የምናደርገውን ጉዞ፣ ወደ ቀይ ባህር የምናደርገውን ሰርግ ማለት ነው ወንድሞቻችን፣ የአማራ ወንድሞቻችን ፋኖ ሙሉ በሙሉ ያደምቀዋል። እርግጠኛ ሆኜ ልንገራችሁ። በክፋትና በተንኮል ብቻ ሰው እንዴት አርጅቶ ይሞታል? በክፋት ሱዳን ማተራመስ፣ ኢትዮጵያ መጥቶ ማተራመስ፣ ሶማሊያ ማተራመስ። በነገራችን ለኢትዮጵያውያን የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ያው የኢሳያስ እንትን ነው፣ ከኢሳያስ ጋር ነው አብሮ ሻይ የሚጠጡት፣ የሻይ ቤት ጓደኞች ናቸው። ሶማሊያ ከቱርክና ከአረብ ሀገራት ጋር በመተባበር የእስራኤልን ሚና ከምስራቅ አፍሪካ ላይ ድብን አድርገን እናጠፋለን እያለች ነው። ሶማሊያ፣ ሱዳን፣ ኤርትራ አሁን ሀገር ናቸው? መልስልኝ። አሁን ባለው ወቅታዊ ሁኔታ ሶማሊያ፣ ሱዳን እና ኤርትራ ሶስቱ ሀገሮች ሀገር ናቸው? ከቱርክና ከአረቦች ጋር ሆነን እስራኤል ማለት ማን እንደሆነች በደንብ ታውቃላችሁ። ስለዚህ ኢትዮጵያውያን ያው እንግዲህ ጉዞውን አጠናቋል። የመጨረሻው ቃለ ምልልሱ እንደሆነ ምንም አልጠራጠርም። 4 ነጥብ። በአጠቃላይ ጀግናው መሪያችን ጠቅላይ ሚኒስትር አብይ አህመድ የቢሊዮን ዶላር ፕሮጀክቶችን ነው በየቀኑ ሲፈርሙ የሚውሉት፣ በየቀኑ ሲያስመርቁ የሚውሉት። በዚህ ደረጃ በዚህ እድሜው ኢሳያስ አፈወርቂ ስለ ጦርነት እያሟሟቀ ነው። ጦርነቱ ከ2 ቀን በላይ አይፈጅም። እርግጠኛውን ልናገራችሁ የሻቢያ ደጋፊዎች ኢሳያስ አፈወርቂ አሁን የናፈቃትን ጦርነት ማለት ነው ከ2 ቀን በላይ እኛ አናጫውታትም። እሷን እቺን ሰርግ ለኛ ለኢሳያስ ጦርነት ነች። ለኢሳያስ አፈወርቂ ጦርነት ነው፣ ለኛ ለኢትዮጵያውያን ደግሞ ሰርግ ነው። ሰርግ ዝንጥ ብለን ኢንጆይ እያደረግን ሽቷችንን እየነፋን የምንሄድበት ሰርግ እንደሆነ ነው የሚሰማኝ። የቀይ ባህር ጉዳይ፣ የአሰብ ጉዳይ፣ አሰብ ምን ሄደው ያ ሰርጋችንን ለማድረግ ነው። አልዋሻችሁም። የኔ ሰርግ እንደውም እዛ ነው መሆን ያለበት ብዬ አስባለሁ። የበላይ መንገሻ ሰርግ አሰብ ነው መሆን ያለበት። ለዛም ይመስለኛል እስካሁን ያላገባሁት። አንዳንድ ጊዜ በጣም ይገርመኛል። እስካሁን ለምንድን ነው ያላገባሁት? ምንም ይጎለኝ ነገር የለም። በቃ ምንም እግዚአብሔር ይመስገን። ለምክንያት ነው ለካስ ሁሉም ነገር። እኔ ሰርጌን ማደርገው አሰብ ላይ ነው። በጣም ኢስት አፍሪካ ላይ አለ የሚባል ከተማ አድርገ ነው አሁን ችግኝ የተከለ ነው። እዚህ በኢትዮጵያ ነርሰሪዎች አሰብ አየር ላይ የሚስማሙ ለአሰብ አፈር የሚስማሙ እጽዋት ተክሎች ምናምን እየተመረቱ ነው እዚህ። ስለዚህ ለዛ ይመስለኛል እስካሁን የቆየሁት። ሰርጌን የሆነው እዛ ነው። ይህን ስነግራችሁ በኩራት ነው። ኢትዮጵያዊ ነኝ። በቃ ተመልከት፣ አይንህን እያየው ነው የምናገረው። ክቡራትና ክቡራን እንግዲህ ኢሳያስ አፈወርቂ የመጨረሻውን ንግግር አድርጓል። ብዙ ቋንቋዎች ነው የተናገረው። ብዙ ስድብ፣ ብዙ በጣም በሚያሳፍር ሁኔታ ነው ትላንትና አቀራረብ የነበረው። ምክንያቱም ይሄ የመጨረሻ ተስፋ መቁረጡን ያሳያል። እኛ ኢትዮጵያውያን ነን። እኛ የአድዋ ልጆች ነን። እኛ የአድዋ ታሪክ ባለቤቶች ነን። አይደለም ለሽፍታ ለዚህ ለሸበጥ አይደለም። ከካይሮ አስመራ፣ ሞቃዲሾ በተመሳሳይ ሰዓት ሰርጋችንን ማድረግ እንችላለን። ቆንጂዬ ሰርግ ማካሄድ እንችላለን በተመሳሳይ ሰዓት። አለቀ። ሰርጋችንን እንዳናደምቅ በየሰፈሩ ቦምብ እያስቀመጡ በየሰፈሩ ጽንፈኛ እየፈጠሩብን የነበረው ሻቢያ ነው አንዱ። ስለዚህ ጽንፈኛው ሁሉ አሁን ነቃ፣ ባነነ። ስለዚህ ጊዜው አሁን የኢትዮጵያ ነው። የኢትዮጵያ መንግስት ወሬ ያበዛል። በነገራችን ላይ የኢትዮጵያ መንግስት ለኢሳያስ አፈወርቂ የትላንትናው የድንፋታ ፕሮግራም የኢትዮጵያ መንግስት መልስ ይሰጣል ብለው የሚጠብቁ
ኤርትራውያን ማዕት እንዳሉ ነው የሻዕቢያ ደጋፊዎች። አቢቹ ወይም የኢትዮጵያ መንግስት በዚህ እንደዚህ አይነት ተርካሻ ነገር ላይ ድርሽ አይሉ። እኔ ራሱ ይሄ ጉዳይ አይመጥነኝም፣ ስለሆነ ነው የምነግራችሁ። ማንሳት የፈለግኩት ያው አሰብ ሰርጌ ማድረግ ስለምፈልግ ስለ አሰብ እያወራሁላችሁ ያለሁት። 4 ነጥብ። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።